የት ነበርክ? አባዬ ጋር ቢሮ ነበርኩ። አባዬ ግን ከስቷል አይደል? በጣም እየከሳ ነው። አረ ለምን ከሳል? ይሄ ደህና ነው። ደግሞ በዚህ ጊዜ ክብደት ቢቀንስ አይሻል? አይ እሱን እንኳን ተው። እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው፣ ለቀለል ጉዳይ። ስላንተና ስለዳጣ ግን ምን ብሎ ያውቃል? አይ ምንም ብሎኝ አያውቅም። አያውቅም እያልከኝ? አዎ አያውቅም። ስለዚህ እኔ ብቻ ነኝ የማውቀው ማለት ነው? አዎ። ስለዚህ ለአባዬ እናገራለሁ ማለት ነው? ለምን? ማወቅ ስላለበት ነው። አቢጌል ስሜቷን እንደብቅ መስሎ ነው። በአባዬ ፊቱ ላይ ልል እችላለሁ። ስለናፈቀኝ እኮ ነው። ምን አለ ትንሽ ቁጭ ብለን እንኳን ብናወራ? ኤቢ ተይ እንጂ ምን ሆነሽ? ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን። አግባኝ አላልኩ። እኔም እኮ ሴት ነኝ። ደግሞ ታውቃለህ ኮሌጅ ክብር እንዴት እንደምጠብቅ በደንብ ነው የምታውቀው። ለምን ነው የምትጠይኝ? እኔ አልጠላሁሽ። አንቺና አቢጌል ውሸት አትችሉም። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችን ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዊ ጥርሴ ነቅዬ ያደግኩበት ነው። እሺ እኔ ለማታለላት ሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድነው ያታለልኩሽ? በቃ ማስረጃ አለኝ። የምን ማስረጃ? አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት መዲ አራዲዋን እንዲያጣን ሸወደቻት። በምንድን ነው አወጣጣቻት። ብቻ በምንም ይሁን እንግዲህ ምንም ነገር ባታውቅም ግን ደግሞ እንደምታውቅ አድርጋ ዲያጣን አስደንግጣታለች። ከዲያጣ ድንጋጤ የተነሳ የአቶ ደረጀ ልጅ መሆኗንም አረጋግጣለች። አቶ ደረጀ ያየው ህልም በእውነት ቢሆን ኖሮ አረ እንኳንም አልሆነ። አቶ ደረጀ ልጁን አቢጌልን አንቺ ልጅ አይደለሽም ከጀሻለሁ፣ ስንት ዋጋ ከፍያለሁ አንቺን እዚህ ለማድረስ፣ ላንቺ መቀየር ስንት ነገር ሁኛለሁ፣ አቢጌል የእውነት አንቺ ልጅ አይደለሽም እጠላሻለሁ እያለ በህልሙ እንኳንም ህልም ሆነ ህልም ሳይል ቀርቶ አቶ ደረጀ እኔ ህልም ብዬለታለሁ። አቢጌል ደረጀ እኔም አልፈልግህም፣ እኔም አባቴ ብዬ አልጠራህም፣ እንድትሆንም አልፈልግም ብላ ጉሮሮውን አንቃ ሴት ልታረገው በሲቃይ እያለ ሲያንቋርር ወይዘሮ ማርታ እንግዲህ ደንግጣ ተነስታ ቀስቅሰዋለች። ውሃ ጓደኛዋ ምጥን የጠራቻ መስሏት በሌሊት ከፎቅ ላይ ልትወርድ ለትንሽ ተርፋለች። እናቶ ደረጀ ቤት እርኩስ መንፈስ ገብቷል። ቤተሰብ ሁሉ በቅዠት ተናውጧል። ያልቃዥ የለም ከዲያጣ ውጪ ማለት ነው። መድኃኒትም ያው የሄደችበት ጠንቋይ እንግዲህ ነፍሷን ሲያስጨንቀውና ሲያሳቀቃት እንደምንም ነጋ ብላ አድራለች። ቤተሰቡ በሙሉ ጧት ላይ ያየውን ህልም እያወሩ ሳለ አቢጌልም እንደዛው በጭንቀት ምጥንም ማነው ውሃም እንዲሁም አቶ ደረጀና ወይዘሮ ማርታ ህልሙ በጣም ከባድ ነበር። ቅዠቱ ይሄ ቤት ርኩስ መንፈስ ገብቶበታልና ይሄን ቤት መቀየር ሳይኖርብን አይቀርም ብለዋል። ወይዘሮ ማርታ ይሄ ቤት ይቀየር ባለች ጊዜ ለአቶ ደረጀ አንድ ጥሩ ሀሳብ መጥቶለታል። ግን ደግሞ ይሄ ሀሳብ ምናልባት ከወይዘሮ ማርታ ጋር ሊያጋጨው ይችላል። ይህ ምንድነው? አቶ ደረጀ ድርጅቶቼ በማሽቆልቆል ላይ ናቸው፣ ጥሩ ትርፋማ እየሆኑ አይደለም። እናም የታክስ የምከፍለው ስለሌለኝ ግዴታ ድርጅቶችንም የተሻለ ውጤት ላይ ለማድረስ እንዲሁም ደግሞ ካለበት ነገር ለማውጣት ይህን ቤት መሸጥ አለብኝ። በእርግጥም የተለያዩ ቦታ የተለያዩ ብዙ ቤቶች ቢኖረኝም ግን ደግሞ እንደዚህ 50-60 ሚሊዮን ብር ሊያወጣ የሚችል ቤት ስለሌለኝ ይሄ ቢሆን ትርፋማ ያረጋኛል ብሎ ከናታን ጋር ተወያይቷል። አቢጌል ደረጀ አንድ ውሳኔ ወስናለች። ዳጣም ትክክል ናት አለች። እኔም ትክክል ነኝ፣ ሁላችንም ትክክል ነን። ሁላችንም ራሳችን ለማሸነፍ የምናደርገው ፊልም አያጣላንም። እህቴ አትሳቀቂ፣ አንቺም በመንገድሽ እኔም በመንገዴ ብላለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አቶ ደረጀ እንግዲህ በህልሙ ያየው የሱ ህልም እጅግ በጣም ከባድ ነበር። አይኑ ፈጦ ድርሱ ቀጦ የሚሆነው ቀጣም ባሩ ጠፍቶት ነበር። ሲሸሸው የነበረው ሚስጥር ድንገት ባንዲ ሲፈነዳ ወይዘሮ ማርታ ጭንቅላቷን ይዛ ስትቀር ቤቱ ባንዲ ግር ሲቆም በዛ ላይ ደግሞ አቢጌል ይሄ ከሃዲ ነው እማዬ፣ ይሄ ከሃዲ ነው
ይሄ ባል አይሆንሽም፣ ታማኝ አይደለም፣ እንዳንቺ ታማኝ አይደለም። ስለዚህ የሰላም ልጅ የተወለደው ዳጣም የሰላም ልጆች ናቸው። ክዶሻል እማዬ፣ እኔ አባቴ ብዬ አልጠራውም፣ አንቺን ባሌ እንዳትዪው፣ ተነሽ እንውጣ ካለች በኋላ ሀሳቧን ቀይራ ደግሞ አባዬ ተነሱጣ እያለችው ነበር። እሷ አቶ ደረጀም ታይ አቢጌል ታይ እንደሱ አይደለም፣ ልክ አይደለም፣ ዋሽታለች እያለ ነበር። አልዋሸሁም፣ ከሀገር ልውጣ ያልኩት ይሄ ሚስጥር ቢከብደኝ ነው፣ መሸከም ቢያቅተኝ፣ ይህን ክህደት ማየት ቢያቅተኝ፣ አንቺን በካዱሽ ሰዎች ተከበሽ እየኖርሽ ማየት አልችል ቢያሰኘኝ፣ ለዛ ነው ከሀገሬ መሰደድ የመረጥኩት ብላለች አቢጌል። አቶ ደረጀ አቢጌል አንቺ ልጅ አይደለሽም፣ ክጄሻለሁ፣ በጭራሽ እኔ ልጅ አይደለሽም፣ አንቺን ክጄሻለሁ እያለ ሲራገምና በጣም እንደሚጠላት አምርሮ እንደሚጠላት በተደጋጋሚ ሲነግራት እኔም እጠላሃለሁ፣ አባቴ አይደለህም፣ አባቴ ብዬ በጭራሽ አልጠራህም፣ አፍርብሃለሁ፣ በኩራት አባቴ ነው ብዬ መናገር አልችልም ብላለች አቢጌል ደረጀ። ለዛም አቶ ደረጀ በጭንቀት ነፍሱ ልትወጣ ሲል እንግዲህ ነፍስና ስጋው እየተሟገተ በእንቅልፍ ልብ ሲሳቀቅ ድንገት በስቀቀን እያለ ጉሮሮን አንቀው ትንፋሹ ልትቋረጥ ስትል ድምፁ ቃታው ሲበረታባት ወይዘሮ ማርታ ከራሷ ቅዠት ነቅታ የሱን ቅዠት ሰምታ ቀስቅሰዋለች። እንዴ ደሪ ምን ሆነህ ነው ባለችው ጊዜ ወይ ማርቲ ብሎ በነቃ ጊዜ ህልም መሆኑን ሲያቅ እፎይ ተመስገን ህልም ነው፣ እፎይ ተመስገን ህልም ነው፣ እንኳንም ህልም ሆነ እያለ ነበር። ግን ደግሞ አቶ ደረጀ እንኳንም ህልም ሆነ እያለ ባለበት ጊዜ ህልምልም የሚለውን ረስቶ ስለነበረ እኔ ያስታወስኩትና አቶ ደረጀ ህልምልም ይበሉ እንደዛ ካላሉ መከራው ነው ጉዱ ብዬ እንግዲህ ሳስታውሰው እንዲያይሻላል እንዴ ህልምልም ብሏል። ወይዘሮ ማርታ እኔም እኮ እንደዚሁ በህልም ስሰቃይ ነው ያደርኩት። ስንት ቀናችን ይሄ ቤትማ የሆነን መንፈስ ገብቶበታል። በቅዠት እኮ መሞታችን ነው እያለች ወይዘሮ ማርታ ደርዬ ምን ይሻላል? አንተም ይኸው በቅዠት ስትጮህ ነበር፣ እኔም እንደዚሁ ስንት ቀኔ፣ አረ ምን ይሻለናል እያለች ነበር። ማርትዬ ህልም ነው፣ አሁን አለፈ በቃ፣ እንኳንም ህልም ሆነ፣ እንተኛ መልሰን ሲል ወይዘሮ ማርታ ሰዓቱን ተመልክተዋለች። በዛን ጊዜ ሰዓቱ ከሌሊቱ ገና 8 ሰዓት ነበር። ወይ ደርዬ ገና እኮ ነው፣ ገና 8 ሰዓት አይገርምህም ብላ እሺ በቃ ማርትዬ ገና ነው እንተኛ ተባብለው ጎናቸውን ጋደም ሊያረጉ ሲሉ ምጥን ውሃና ምጥን እየተጫወቱ እንደቀኑ መስሏት እንግዲህ ምጥን ከታችና በደረጃው ላይ ዝላይ እኔ ከታች አለሁልሽ እኔ ከታች ነኝ ስትላት አልወርቅም እንዴ እንዴት ብዬ ልዝለለው እንዴት ላድርገው እያለች ውሃ ከምጥን ጋር ያወራው እየመሰላት የውሃውማ የከፋ ያደረገው ሌላው እዛው ባልጋው ላይ ነው ስቃው። ውሃ ግን ካልጋው ላይ ተነስታ በደረጃ ላይ ልትወድቅ ለትንሽ ድምጽ የሰሙት ወይዘሮ ማርታ እናቱ ደረጀ እንዴ ማርትዬ ያልተኛ ልጅ አለ እንዴ በዚህ ሰዓት ብሎ ቸክ ሊያረግ በወጣበት ጊዜ አቶ ደረጀ ምጥንን ፍለጋ ደረጃው ላይ ወጣ ነበር። ለትንሽ አቶ ደረጀ ባይደርስ ኖሮ ተከስክሳ ተሞት ነበር። አቶ ደረጀን በያዛት ጊዜ እንዴ ውሃ ምን ልታረጊ ነው ሲላት ያቻትና ምጥን እኮ እንዴ ምጥን ነይ ብላኝ እኮ ነው ለምን ትከለክለኛለህ እያለች ነበር። ኧረ ማንም የለም ቢላትም ያቻት ምጥን ነይ እያለች ነበር ስትል ትወድቂያለሽ በዚህ አይሆንም ሲላት እንዴ ልጥለኝ ነበር እንዴ ምጥን ነይ እያለችኝ ምጥን እኮ እየጠራችኝ ነው አሁን እያለች በቅዠት ከደረጃ ላይ ልትወርድ ለትንሽ ተርፋለች። ወይዘሮ ማርታ ያንን ስትሰማ ቤተሰቡ በሙሉ ተደናግጧል። አቢጌልም እንደዚሁ እሷም አስጨናቂ ህልም ውስጥ እንደነበረች ተናግራለች። እንዴ ሁሉም ቤተሰብ በቅዠት እንደዚህ መሆኑ ምንድነው? ምን ተፈጥሮ ነው የሚል ሐሳብ አቶ ደረጀና ወይዘሮ ማርታ አንስተዋል። አቶ ደረጀ ምናልባት ጸበል ልርጭ እንደ ይሄን ቤት እያለ ነበር። ግን ደግሞ ወይዘሮ ማርታ ደርዬ ካልሆነ ለምን ወደ ድሮ ሰፈራችን አንመለስም? ይሄን ቤት ብንቀይረው ምን ትላለህ ብላለች። አቶ ደረጀም እንደዛ ይሻላል እንዴ ማርትዬ፣ እሱም ጥሩ ሐሳብ ነው ብሏል። ይህን ሐሳብ ያነሳችው ወይዘሮ ማርታ ብትሆንም አቶ ደረጀ ግን ከጉዳዩ ጋር ስላሰበው ቶሎ ብሎ ለውሳኔ አልተቸገረም። እሺ እንደሱ ይሻላል እያለ ነው። መድኃኒት ስራዋን ስለምታውቀው አይ እንዲህ ነው ማለትም አልፈለገችም። እኔም አቃሽቶኛልም አላለችም፣ ዝም ብላለች። እኔም በዛ ተንቋይ ስሰቃይ ነበር፣ የሆነ ነገርም አለ፣ የተፈጠረ ነገር አለ እዚህ ቤት እያለች እሷን ብቻዋን መመማለት ጀምራለች።
ወይዘሮ ማርታ ባነሳችው ሀሳብ አቶ ደረጀ ተስማምቷል። ወደ መጡበት ቤታቸው ለመሄድ ወስነዋል። ለዛና ጊዜ እንደምን ጊዜውም ጭቅጭቃቸውን ጀምረዋል። እኔ እንደ ማንኛውም ሴት አይደለሁም። ስለዚህ ዛሬ ሁሉንም ነገር ለጋሽ እናገራለሁ ብላለች። ጊዜ በጭራሽ አታረጊውም እያለ ነው። እሷም እናገራለሁ ብላ እያስፈራራችሁ ነው። ስለዚህ አቶ ደረጀ ሊወጣ ድንገት ሲመጣ ጋሼ ብላ ለራሷ ጉዳይ ልታናገር ብትፈልግም ጊዜ ግን ገና ተናግራ ሚስጥሬን ልታወጣው ነው በሚል ስበብ ሙሉ ሚስጥሩን ዘርግፎታል። አይ ጊዜ እንዴ ጋሼ ጥቁር ድመት እኮ አይቼ ጥቁር ድመት ስለምፈራ እሱን ፍለጋ እሷ ክፍል ሂጅ ነው አላለም። አቶ ደረጀ ሁለታቸውም የሚያወሩት ነገር አልገባውም። እሱ ሚስጥሩን ካወጣው አይቀር ብላ ክፍሏ ድረስ እንደሄደ ለዛ ተናግራለች። እየተጣላችሁ ነው ወይስ ምንድነው ብሏል አቶ ደረጀ። እኔም ሄድበት አለኝ ቸኩያለሁ፣ ለዛ የምትናገሪውን ቶሎ ተናገሪ እያለ ነበር። እሷም ጋሽዬ አይደለም ብላ ልትናገር አይደለም እኮ እንደዛ ብዬ መጥቼ ስለነበረ ጋሽ ግን እቺ ሰው መሆኗን ያረጋግጠዋል። እቺ ራሷ እኮ ማታ ማታ ጥቁር ድመት ትሆናለች እያለ ስሟን ሲያጥለሽ፣ በዚህን ጊዜ ታዲያ ጥቁር ድመት እኔ ክፍል ነው የሚገባው እኔ ክፍል ድረስ የመጣው ብቻ ግብ ሲጋጠሙ አቶ ደረጀም ግራ ገብቶት በመሃል ሜዳ ቆሞ ቀርቷል። በስተመጨረሻም ለፈለግሽ ነገር አትናገሪም፣ ለዛ እየቀለዳችሁ ነው እንዴ ልሂድ ብሎ ነበር። ነው እየተጣላችሁ ነው ባለ ጊዜ አይኔ እንኳን የፈለኩት የሆነ ነገር እንዲያሰሩ ተበላሽቶ እንዲያሰሩ ነበር ስትል ለገዜ ወዲያው ለዛን ማሞገሱን ይዞታል። እሷ እኮ ልዩ ሴት ናት፣ መልካም ሴት ናት እያለ ነበር። አሁን በጥቁር ድመት መስለሃት ብሏል አቶ ደረጀ። እንዲያማ ጋሽዬ ብሎ ሐሳቡን አስቀይሯል። አቶ ደረጀም እናንተ እዚሁ ቀልድ ላይ ትቆያላችሁ መሰል ብሎ ከቤት ጥሎ ወጥቷል። አቶ ደረጀ ከናታን ጋር ወደ ኦፊስ ሄደዋል። አቶ ደረጀና ናታን ቢሮ ሄደው ስለ አንዳንድ ነገሮች እየተወያዩ ነበር። የሰላም ጉዳይ እንዲያስጨነቀውና ሰላም መጥፎ መካሪ ከጎኗ እንዳለ አቶ ደረጀ ለናታን ነግሮታል። እሱ የሚቀር ጉዳይ አይደለም፣ ዋናውና ትልቁ ነገር ዳጣ እናቷን አውቃለች፣ ተገላግያለሁ፣ ሌላው ሁሉም ጊዜውን ጠብቆ የሚወጣ ይሆናል ብሏል አቶ ደረጀ። ናታንም እና ታዲያ ምንድነው የሚያስጨናንቅህ ብሎት ነበር። እሱም እንግዲህ አሁን ባለው ሁኔታ ድርጅቶቹ ጥሩ ትርፋማ እየሆኑ እንዳልሆነ ተናግሯል። እነሱን ደግሞ ወደ ተሳካ ስኬት ለማምጣትና የቀረጥ ግብር መክፈል እንዳለበት፣ እሱን ደግሞ ከድርጅቶቹ ላይ አንስቶ ከከፈለ ድርጅቶቹ ውጤታማ እንደማይሆኑ ተናግሯል። ለዛም መድጎሚያ የሆነው ዘንድ በሆነ መንገድ ገንዘብ ማግኘት እንዳለበት ሲናገር እንዴት አርገህ በምን መንገድ የሚል ሐሳብ አንስተው ነበር። አቶ ደረጀም ብዙ ቤቶች እንዳሉኝ ታውቃለህ፣ ስለዚህ አንዱን ቤት አሁን የምንኖርበትን ቤት ሽጬ ድርጅቶችን እዳቸውን ከፍዬ የተረፈውን ደግሞ ለአንዳንድ ነገር ድጎማ ባረገው የሚል ሐሳብ አንስቷል። እማዬስ የድርጅቱን ውርደት መውደቅ ለማየ ነግረሃታል? እማዬ ታውቃለች ድርጅቶች ኪሳራ ላይ መሆናቸውን የሚል ሐሳብ አንስቶ ነበር። አቶ ደረጀም ለወይዘሮ ማርታ እንዳልነገራት ተናግሯል። እና ታዲያ እንደዛ ከሆነ እንዴት ታረጋለህ? ቤት ውስጥ እንዴት ነው የሚሸጠው ባለ ጊዜ ቤቱ ለአቶ ደረጀ በስሙ እንደሆነና የወይዘሮ ማርታ ደግሞ ወደዛ ቤት እንመለስ ብላ ሐሳቡን ማንሳቷ ጥሩ አጋጣሚ እንደሆነ ተናግሯል። በዚህ አጋጣሚ ሁሉንም ነገር አቶ ደረጀ ማስተካከል እንደሚችል ጭምር፣ ግን ደግሞ ይሄ ሌላ ቤቶቹን ብሸጥ ይሄን የዚህን ያህል ዋጋ አይወጡም፣ ይሄ ቢያንስ 50 ሚሊዮን እና ከዛ በላይ ያወጣል። ያ ማለት ደግሞ ድርጅቱ እስከ 40 ሚሊዮን ድረስ ይፈልጋል ብሏል። እና በትርፉ ደግሞ የበለጠ ድርጅቶቹን ለማሳደግ ትርፋማና ስኬታማ ለማድረግ እንደሚጠቅመውም ተናግሯል ማለት ነው። ናታን ምናልባትም ከማየ ጋር ብትመክሩበት ብሎ ነበር። ማርቲ እንዲህ አይነት ጥብቅ ጭንቀት አታውቅም። ማርቲ እኔም በስኬት እንጂ በውድቀት አታውቀኝም፣ እንዲህ አይነትን ነገር ደግሞ በቀላሉ ልትቋቋም አትችልም እያለ ነው። ስለዚህ አቶ ደረጀ በብቻውን ወስኖ በብቻው የሆነ ደረጃ ላይ መድረስ እንዳለበት ተናግሯል። ናታንም የአቶ ደረጀን ሐሳብ ደግፎታል። ምንም ይሁን ምን እኔ ከጎንህ አለው፣ አይዞ አብሽር ብሎ አጽንቶት ወደ ቤት ተመልሷል። አብጌል ናታንም በጉጉት እየተጠባበቀች ነው። አብጌል እንደወደብሯት ነበር። ናታን ሰላም ብሏት ቆመው እያወሩ ነው። እናም እንግዲህ ማንኛችን ነን ትክክል፣ አይዞ ዳጣ እንደሆነች ክፍሏ ናት አትመጣም እያለች ነው። ናታንም ዳጣን እንደማይፈራና ምንም ችግር እንደሌለው እሷን አታናግር እንደማትለው ተናግሯል። እና ታዲያ እንደዛ ከሆነ ለምን መቀመጥ ፈራ ስትለው ካንተ ጋር መሆን እፈልጋለሁ፣ ላግባህ አላልኩ ቢያንስ ከሀገር እስከማወጣ
ላይ እፈልጋለሁ፣ ከጎን ይሁን። እንደ ሌላ ሴት የምሸማቀቅ አይደለሁም። ስሜቴን በነፃነት ከመግለጽ ምንም ነገር ሊያግደኝ አይችልም እያለች ነው አቢጌል። ናታንም አይ ለሱ አይደለም በቃ ወይ ወደ ውጭ ወተን ወክ እናድርግ ብሏታል። እሷም ዳጣን ፈርታ ነው ወይስ ወኩን የእውነት ፈልገው ነው እያለችው ነው። እሱም ወኩን ፈልጎት እንደሆነ ተናግሯል። ዳጣም አቢጌልን አንቺ ስትሰቃይ፣ ስታዝኝ፣ ስትክጅ እያየሁ ዝም ማለቴ ራስ ወዳድ ነኝ አይደል እያለቻት ነበር። ግን ደግሞ አቢጌል ዳጣ ራስ ወዳድ እንዳልሆነችና ሁላቸውም በየራሳቸው መንገድ ልክ እንደሆኑ ተናግራለች። ሰላም ደውላ ዳጣን ነይ እያለቻት ነው። ዳጣ ደግሞ እዚህ ቤት ካልመጣሁ ብላ እምቢ ስትል ደብሯታል። ግን ደግሞ የወይዘሮ ማርታ እህት በጣም ተጠራጣሪ እንደሆነችና እንደምትጠራጠር ተናግራለች። ልምጣላትም አለቃትም እያለች ነው ሰላም። እንዲያሰብሽው አይደለም፣ እጅግ በጣም ከባድ ሴት ናት። ያማ ደግሞ የበለጠ ለሷ ሁሉም ነገር ይመቻታል እያለቻት ነበር። ግን ደግሞ ሰላም አምርራለች። መድኃኒት ዳጣን ሳሎን ላይ እየጠበቀቻት ነው። ትጠይኛለሽ አይደል ብላት ነበር። እኔ ለምን እጠላሻለሁ? አልጠላሽም ብትላትም ናይ እንደምትጠይኝ አውቃለሁ ብላ በፍቅር ለማውጣጣት ስትሞክር እኔ እኮ ውሃ ቀቅዬ ውሃ ጠብሼ የበላሁ ያራዳ ልጅ ነኝ፣ እንደዚህ በቀልድማ ልታውጣጭኛችም እያለቻት ነበር። ግን ደግሞ መድኃኒት በአሁኑ የተሳካላት ይመስላል። አንቺና አቢጌል ቁጣችሁም ፍጥነታችሁም መልካችሁም ተመሳሳይ ነው፣ ዘር ከልጓም ይስባል ይባላል ብላታለች። ምን ለማለት ፈልገሽ ነው ብላት ነበር። ግን ደግሞ መድኃኒት አንቺ የደረጀ ልጅ ነሽ አይደል? የደረጀ የድብቁ ልጅ ነሽ ብላ አስደንግጣታለች። ዳጣ መከራከር አልቻለችም፣ በጣም ደንግጣለች። መድኃኒት ደግሞ ከዳጣ ድንጋጤ የአቶ ደረጀ ልጅ መሆኗን ያረጋገጠች ትመስላለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ